ኦርቶዶክሳውያን ስራ 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 ትላላችሁ። እስቲ በስራው የጸደቀ ሰው ይናገር፣ ኮሜንት ከስር ይስጥ። እየሰራ ያረፈ ሰው ካለ ኮሜንት ይስጥ። እየሰራ የዘላለም ህይወት እንዳለው የተሰማው ሲጠየቅ ዛሬ ብትሞት የት ነው የምትሄደው ሲባል እግዚአብሔር መንግስት የሚል በስራው ያረፈ የጸደቀ ሰው ካለ ይናገር። ሁለተኛ የትኛው ስራችን ነው ነበርንበትኛ? የትኛው የጽድቅ ስራችን ነው? ስለ እውነት የምንጨፍረው እኛ አይደለንም ወይ? የምንዘሙተው እኛ አይደለንም ወይ? የመጠጥ አይነት እየጠጣን የምንሰክረው እኛ አይደለንም ወይ? ነፍስ የምናጠፋ የምንገለው እኛ አይደለንም ወይ? ዘረኞቹ እኛ አይደለንም ወይ? በዚህ አይነት ሁኔታ ውስጥ ሆነን እንዴ እኛ እኮ መጠጥ አንጠጣም ስንል እኮ ኦርቶዶክሳውያን አይደላችሁም እየተባልን መጠጥ የአንድ የኦርቶዶክሳዊ መስፈርት እስኪመስል ይህን ስል ግን የቤተ ክርስቲያኒቱ አስተምሮ ነው እያልኩ አይደለም፣ ግን እንድንነቃ ያስፈልጋል። ስለዚህ የትኛው ስራችን ነው የሚያጸድቀን? የትኛው ሰርተን እንኳን ቢሆን እኮ ኦኬ እሺ ይባላል። እስቲ መጽሐፍ ቅዱስ ስለ ሕግ እኮ ሲናገር በአንዲቱ የሳተ ነው የሚለው አይደል? በዜሮ ነው የሚባዛለት። እስቲ ደምድሞ የፈጸመ አለ ወይ? ከዘፍጥረት እስከ ከሰው ልጅ ፍጥረት እስከ ዛሬ ከዛሬ አይደለም እስከ መጨረሻው ድረስ ማንም ሕግን የፈጸመ የለም። አንድ ግን ተገኝቷል፣ የናዝሬቱ ኢየሱስ። እሱ ሕግን ፈጽሞታል። ሕግን የፈጸመልን አንድ አምላክ አለ፣ በመስቀል ላይ የተንጠለጠለ እሱ የኖረ ደሙን ያፈሰሰልን ጌታ በፈጸመልን ሕግ ላይ ቆመን በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 አካባቢ እኛ በእርሱ ሆነን የእግዚአብሔር ጽድቅ ተብለን እንጠራ ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። መሪጌታ ለምሳሌ እርሱ ነጭ ልብስ ለብሰዋል አይደል? ከውስጥ ሱፍ ለብሰዋል። እኔ እርሱን እንደዚህ ሳይ በምንም ስሌት ውስጣቸው ወይ ስጋዊ ቆዳዎት ቆሻሻ ነው እድፍ አለበት ልል አልችልም። ሻወር ከወሰዱ 1 ዓመት ሆኖት ሊሆን ይችላል። በደንብ ስሙ። ሰውነቱ በብዙ እድፍ ውስጥ ሊሆን ይችላል። ምድራዊ የስጋ ቆሻሻነት ማወራው። የለበሱት ልብስ ግን ነጭ ነው። እንዲህ ቆሜ ሳይ ነጭ ልብስ ለብሰው እያየው ቆሻሻ ነው ልሎት አልችልም። ዛሬ ልበሱት የተባልነው ልብስ ኢየሱስ ነው። ክብር ለስሙ ይሁን። ከለበስነው ልብስ የተነሳ እግዚአብሔር አብ ከላይ ሲያይ ጻድቅ ልጆቼ ይለናል። እሱ ንጹህ ስለሆነ ለዚህ ነው ጸድቀና እንደምንለው። ምክንያቱም የጸደቅነው ከለበስነው ልብስ አንጻር እንጂ ከኛ ስራ አይደለም። ምክንያቱም አብ ሲመለከት ልጁን ሲያይ ልጁ ጻድቅ ነው፣ ስለኛ ኃጢአት ሆኗል። አብ ከላይ ሆኖ እኔን አልጸደቅም ካለ ችግር አለ ማለት ነው። ልጁን ነው ያየው። ልጁን ሲያይ እንዴት አልጸደቅም ይለኝ? በተሰራልኝ እንጂ በሰራውት አይደለም። ጻድቅ ነኝ ስል በተሰራልኝ ላይ ቆሜ ነው። ክብር ለስሙ ይሁን። ስለ ጾምኩኝ ስለ ጸለዩ የተራቡትን ስላበላው አልጸድቅም። ስለ ጸደቅኩኝ ግን እጾማለሁ፣ እጸልያለሁ፣ የተራቡትን አበላለሁ፣ አልሰርቅም፣ አልዘርፍም። ይሄም ደግሞ በጸጋው ጉልበት በእኔ ጥረት አይደለም። ይሄም አቀ በጸጋው ጉልበት በፈሰሰው ጸጋ። ክብር ለስሙ ይሁን። ዛሬ ለአባቶቼ እናገራለሁ፣ ለወንድሞቼ እናገራለሁ፣ ለእህቶቼ እናገራለሁ፣ ለቤተ ክርስቲያን መሪዎቼ ለጳጳሳት እናገራለሁ። ሌላ ምንም አጀንዳ የለንም። አጀንዳችን አንድ ይሄ ነው። የእግዚአብሔር ቃል እውነት ነው። ሕይወት መንገድ የሆነው ክርስቶስን ነው። ከእሱ ጋር እንስማማን ያልነው፣ ወደ እሱ መንግስት እንፍለስን ያልነው፣ ተያይዘን ወደ እግዚአብሔር እቅፍ እንግባን ያልነው። ኢየሱስ በቤተ ክርስቲያናችን ይክበር፣ እሱ ይዘመር፣ እሱ ይንገስ፣ እሱ ይመለክን ያልነው። ከሱ ውጭ ያለ ነገር ሁሉ ይውጣን ያልነው። አንድ አዳኝ ያለው በመስቀል ላይ የተንጠለጠለው ጌታ። አይኖቻችን እሱን ይመልከቱን ያልነው። የሃይማኖታችንን ሐዋርያና ሊቀ ካህናት የሆነው ኢየሱስ ክርስቶስን እየተመለከትን ወደፊት እንሩጥን ያልነው። አባቶች ዛሬ ጥሩ ጅማሬዎች አሉ፣ እንሰማለን። አባቶች እየተነሱ የክርስቶስን አዳኝነት ወንጌል እየሰበኩ ነው። አውቃለሁ። አንድ ስፍራ ላይ ምን ይላል መሰሉት? አንድ ጸሐፊ ነው እንዲህ የሚል መጽሐፍ ያውቃሉ መሪጌታ? ማህበረ ቅዱሳን ወይስ ማህበረ ሰይጣን የሚል አውቃለሁ። አንብበውታል? እሱም መጽሐፍ የጻፈ ሰው እዛው ማህበር ውስጥ የነበረ ሰው በጣም እንግዲህ እንደጎዱት ነው መጽሐፉ ላይ የሚገልጠውና ምን ብሎ ጽፏል? ዳከታች ላይ ደስ ትለኛለች ይህች አባባል። ለመኖር ያለህን ጉጉት ለሞት ስታካፍ